ስለሰበሰበን ለክብሩ ለስሙ ስላገናኘን ስሙ የተባረከና የተመሰገነ ይሁንልን። መዘምራን እግዚአብሔር አብስቶ የባርካችሁ ልጆች ቡሩክ ሁኑ። ግን አባታችን እኛን አምተዋል። ገብርኤል በዚህ ድምጿ መዝሙር ብታሳተምበት ጥሩ ነበረ ብለዋል። ያው ለቤተ ክርስቲያን አድርሻለሁ መልእክቱን። ስንፍናው የኛ ነው። እግዚአብሔር በቸርነቱ ደግሞ ሌላም እድል እንዲሰጠን ቅዱስ ፈቃዱ ይርዳን። እንግዲህ በዚህ ጊዜ ከምግበ ስጋው ቀንሰን ምግበ ነፍሱን የምናበዛበት ጊዜ ነው። ቤተ ክርስቲያን መዋዕለ አጽዋማት ምግበ ስጋውን እንቀንሳለን፣ ምግበ ነፍሱን እናበዛለን። ያ በመሆኑ ስጋችን ሲደክም ሌሊት ቀን ለምግበ ነፍሱ እንተጋለን። ለዘላለም ሕይወታችን ስንቅ እንሰበስባለን። ይህን ደግሞ ቀሪውን አፈሩን እንቀንሰዋለን። የጾም ዓላማው እሱ ነው። ይሄ ግዙፉን ስጋ እንገብራለን፣ ከስጋችን እንገብራለን። ጾም ብሂል ጸባይተ ስጋ ተብሏል። ጾም የስጋ ግብር ነው። አንድ ሰው ጾም በሚጾምበት ጊዜ ከሰውነቱ ይቀንሳል፣ ይከሳል። ያ ለእግዚአብሔር እንደተሰጠ ግብር ይቆጠራል። በጾም ጊዜ ደግሞ ነፍሳችን ትለመልማለች። በጸሎቱ፣ በትምህርቱ፣ በምክሩ፣ በዝማሬው፣ በቁርባኑ ነፍሳችን እንደገና ትለመልማለች እና ያ በመሆኑ ይልቁኛ እውነት ለመናገር ታድለን ምን ያህል ስንቶቻችሁ እየተጠቀማችሁ እንደሆነ ባላውቅም ዘንድሮ ክቡር አባታችን ክቡር ሊቀ ሊቃውንት ከኛ ጋር በመኖራቸው እኔ ባለፉት እነዚህ 4 ቀናት የተለየ ጊዜ ነበር ለኔ። እውነቱን ለመናገር ለካ ገና ያልሰማ ነው ያልተረዳ ነው አይደለም፣ ያልሰማ ነው ስንት ነገር እንዳለ እየገረመኝ ማስተዋወሻዬን ይዤ ለመከታተል ሞክር ነበረ። ግን ሁሉንም መሰብሰብ ባልችልም እና ከዚያ አስደናቂ የቅዱሳት መጻሕፍት ምስጢር ውስጥ አስገብተው ያዋኙናል። እንደዚህ እንድንዋኝ ያደርጉናል። ይገርማቸዋል። የኛ ሁሉንም መልቀም ወይም ደግሞ በባህሩ ውስጥ ገብተን እንዲው በርከት አድርገን አፍሰን ጠጥተን ወይም ደግሞ በዚያ በባህሩ ውስጥ አረክተን መውጣት አለመውጣት የኛ ድክመትና ጥንካሬ ቢሆንም እሳቸው ግን በሚያስደንቅ ሁኔታ ይዘውን ይገቡና መጻሕፍተ ብሉያቱን፣ መጻሕፍተ ሐዲሳቱን፣ መጻሕፍተ ሊቃውንቱን ምስጢራቸውን በብሉይ ኪዳን ምን ክርስቶስ ምን እንደተባለ፣ ድንግል ማርያም ምን እንደተባለች፣ በአዲስ ኪዳን ምን እንደሆነ መጻሕፍተ ሊቃውንት ያን ተከትለው ምን እንዳሉ እያሉ እንዲሁ ከሚገርማችሁ ነገር በቃ እኔ አንዳንድ ጊዜ እንዲህም አለ እንዲህ እላለሁ። ይገርማችኋል። እና እንዲሁ ለካ ምስጢራተ እግዚአብሔር ቅዱሳን መጻሕፍትን ሳንረዳቸው ነው አርጅተን የምንሞተው። ከስራቸው ከአትሮንሱ ስር ከመጻሕፍቱ ስር አርጅተን ግን አንድም ነገር ሳንረዳቸው መቅረታቸው ገረመኝ። ጥበብ ውስጡ የእግዚአብሔር ነገር ሁሉ ጥበብ ነው። እና እንግዲህ ይህን ታላቅ ሊቅ በመካከላችን አሉ። የምንችላት ያለ እንጎነጫለን። ውቃን ውስጥ ገብቶ ሁሉንም መጣት አይቻልም። የሚችሉትን ያህል ተጎንጭቶ መውጣት ብቻ ነው። እና አሁንም መድረኩን ለአባታችን ስጣለው። እግዚአብሔር በአገልጋዩ ደግሞ ዛሬም የተሻለው እንዲመግበን ቅዱስ ፈቃዱ ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መልአከ ገነት መምህር ሰናይ አድማሱ፣ የተወደዳችሁ ምእመናን ምእመናት እንደምን አደራችሁ? እንኳን ለእመቤታችን ለቅድስት ድንግል በዓለ ፍልሰታ ጾም አደረሳችሁ። እንግዲህ ቅድስት ድንግል ከተናገረችው ቃል ነው ዛሬ የምንማረው። እሷን የምናስብበት ትምህርቷን፣ ትሕትናዋን፣ ቅድስናዋን የምናስብበት ጊዜ ስለሆነ እስቲ ከተናገረችው ቃል አንዱን ወስደን ከዚያ ደግሞ እንዴት በቅዱሳት መጻሕፍት ያነ ተጨማሪ እንደተገለጠ ለመግለጽ ነው።
ወሳሄሉኒ ለትውልደ ትውልድ ለለ ይፈርህዎ ቅድስት ድንግል ይቅርታው ቸርነቱ ለልጅ ልጅ ነው ትላለሽ። የእግዚአብሔር ቸርነት ለልጅ ልጅ ነው ማለት ትውልድ አልፎ ትውልድም ቢተካ የእግዚአብሔር ቸርነት ሁልጊዜ አይቋረጥም ብላለች። ለነማን የሚለውን መልስ ሰጥ ደግሞ ለለ ይፈርህዎ ለሚፈሩት ለሚያመልኩት ይቅርታው ቸርነቱ ለልጅ ልጅ ነው እሱም ለሚፈሩትና ለሚያመልኩት። ይህ ጸሎተ እግዝእትነ ማርያም ብለን በምንጸልየው ጸሎት ያለ ነው። ከዚህ ላይ እንግዲህ ፈሪሃ እግዚአብሔር ምን ተብሎ ነው በቅዱሳት መጻሕፍት የተነገረ እና በፈሪሃ እግዚአብሔር ውስጥ እግዚአብሔርን በመፍራት ውስጥ ጥበብ ምንድነው? እግዚአብሔርን በመፍራት ውስጥ ጥበብ አለ። እግዚአብሔርን በመፍራት ውስጥ ቅድስት ድንግል እንደተናገረችው ቸርነት አለ። እግዚአብሔርን በመፍራት ውስጥ የእግዚአብሔር ፍቅር አለ። እግዚአብሔርን በመፍራት ውስጥ የእግዚአብሔር ይቅርታ የእግዚአብሔር ጥበብ አለ። ይህ በቅዱሳት መጻሕፍት የተነገሩ ናቸው። ጥበበኛው ሰሎሞን ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ማለት ደግሞ እግዚአብሔርን ማምለክ መውደድም ይሆናል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰው ጥበበኛ ሊባል የሚችለው እግዚአብሔርን ሲፈራና ሲያመልከው ነው። እግዚአብሔርን ካልፈራና ካላመለከው ጥበበኛ አይደለም። ያንን በተቃራኒው ቅዱስ መጽሐፍ ምን ይላል? ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ አላዋቂ አይምሮ የጎደለው በልቡናው እግዚአብሔር የለም ብሎ ይናገራል ነው የተባለ። ያላዋቂው ነው። ጥበበኛው ግን መነሻውና መጀመሪያው ይህ ዓለም ባለቤት አለው፣ ይህ ዓለም ሰሪ አለው፣ ይህ ዓለም አስገኛለው፣ እንዲሁ በልማድ ሊገኝ አይችልም። ምክንያቱም ይህ ዓለም ከአልቦ ተገኘ ማለት ከአልቦ የተገኘው ሁሉ ተመልሶ ምንድነው የሚሆነው? አልቦ ነው የሚሆነው። ከዜሮ ከተገኘ ዜሮ ነው የሚሆነው። አንድ ነገር ከዜሮ ከተገኘ ዜሮ ነው የሚሆነው። ስለዚህ እግዚአብሔርን ማወቅና ማምለክ ግን መነሻው ዜሮ አይደለም። ስለ ዓለም ስናውቅ ራሱ እግዚአብሔርን እናደንቃለን። ቅዱሳን ሲበቁ ይላል በመጽሐፍተ ሉቃስ፣ ቅዱሳንም ሲበቁ የእያንዳንዷን ፍጥረት ያስተውሏትና ለፈጣሪው አድናቆት ይሰጣሉ። ለፈጠረው ነገር አድናቆት ይሰጣሉ። መቼም የሚደነቀውን የማያደንቅ ሰው ትክክለኛ አይደለም። የሚደነቀውን ማድነቅ አለብን። የሚደነቀውን ማድነቅ ካላደነቅን አንደነቅም። የሚደነቅ ከሆነ ማድነቅ አለብን። መመስገን የሚገባው ከሆነ ማመስገን አለብን። ጥሩ ነገር ከሆነ ጥሩ ነው ማለት አለብን። በቃ ጥሩ ነው ይልመድብን። ብዙ ኢትዮጵያውያን አንችልም እንዲያ ማለት። የሚቀድመን እንዲያውም ሹክሹክታው ነው። ያውንማ ሹክሹክታ የሚል ዜና አውጥተዋል ደግሞ ማንም የማይሰማው እና የሚቀድመን ግን ማድነቅ ነው መቅደም ያለበት። እናድንቅ። ሰዎች ለሰሩት ስራ፣ ሰዎች ለሚያደርጉት ስራ እንዲህ ተብሎ ተጽፏል እኮ ወድሶ ለሕፃን በዘይኮነ ድሎቱ ከመይወስክ ጥበበ። ሕፃንን ራሱ ከሰራው በላይ አመስግነው የበለጠ በምስጋናው የበለጠ እንዲሰራ ያነሳሰዋል። ደደብ ካልክ ግን ምንድነው? እኔ ደደብ ነኝ እንዴ ይሄን አልችልም እንዴ እያለ ወደ ራሱ ጥያቄ ነው የሚመለሰው። ስለዚህ ምንድነው ልክ እግዚአብሔር የሰራውን ማድነቅ ወደ ፈሪሃ እግዚአብሔር ነው የሚመራን፣ እግዚአብሔርን ወደ መፍራት፣ እግዚአብሔርን ወደ ማምለክ። ስለዚህ ቅድስት ድንግል ይቅርታው የእግዚአብሔር ይቅርታ አለ፣ አይቋረጥም።
የእግዚአብሔርን ይቅርታ እንደ ወንዝ ነው የምንወስደው። ወንዝ ለምሳሌ ቢፈስ አይቋረጥም። የአገሬ ወንዝ አገር ነው። በአገራችን ደግሞ እንደ አባይ ያሉ ወንዞች መቼም ይፈሳሉ። የሚጠጣ ጥቂት ሊሆን ይችላል፣ የማይጠጣ ቢኖርም ይፈሳል። የእግዚአብሔር ቸርነት ይኖራል፣ የእግዚአብሔር ፍቅር ይኖራል። የሚጠጣና የማይጠጣ ደግሞ በዚህ አለ። ልክ የእግዚአብሔር ቸርነት እንደ ወንዝ ይፈሳል። ፍቅሩ እንደ ወንዝ ነው፣ አይቋረጥም። ቸርነቱ ሁሉ ጊዜ አይቋረጥም። እና በወንዙ ዳር ያሉ ብቻ ይለመልማሉ። እንዲህ ተብሎ ተጽፏል። ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመጽ እንተ ትክልት በመሐዘማይ። ሌትና ቀን ሕጉን የሚያስተውል የሚያነብ የሚማር በውሃ ዳር እንደተተከለ ዛፍ ይሆናል። ያ እንደሚለመልም ሰውየው በፍሬ ውስጥ ነው፣ ሁሉ ጊዜ በልምላሜ ውስጥ ነው። ለዚህ ነው ምሕረት አለ ግን ለሚፈሩት ነው። አሁን የእግዚአብሔር ቸርነት በዓለም ላይ አለ ግን ለሚፈሩት ነው። የእግዚአብሔር ክብር በዓለም ላይ አለ ግን ለሚፈሩት ነው። አንድ ምሳሌ ሁሉ ጊዜ የምናገረዋለሁ። አንድ ምሳሌ ለምሳሌ አየር፣ ይሄ ነፋስ በሁሉም አለ፣ አሁን አለ በመካከላችን አድርገውና በመካከላችን ነውሱ ከስጋው የተለየ ሰውዬ ቢኖር ያንን አየር አይጠቀመውም። አየሩ ስለሌለ ነው ወይ? ምን ስለሆነ ነው ታዲያ? ሰውየው ስለሞተ ነው። እንዲያውም ገብቶ ችግር እንዳይፈጥር ነውሱ ከስጋው ሲለይ ሁሉ ጊዜ ቀዳዳዎች የተባሉትን ሁሉ መሸፈን መግደን እንጀምራለን። ክድን አይንን አፍንጫን ጆሮን ውጥፍ ተለተሎ። ምክንያቱም ህይወት በሌለው ነገር ሲገባ በዚህ ሲገባ ምን እንደሚከተል ስለምናውቅ። የእግዚአብሔር ክብር እንደዚህ ነው። የእግዚአብሔር ጸጋ እንደዚህ ነው። በሞተ ገብቶ አይሰራም። አምልኮተ እግዚአብሔር ጥበበ እግዚአብሔር በሞተ ነገር ገብቶ አይሰራም። በሞተ ህይወት አይሰራም። ፈሪሃ እግዚአብሔር በሌለው ህይወት ውስጥ ሊሰራ አይችልም። ምክንያቱም ቅድስት ድንግል ለይታ ነው ያቀረበችው። ይቅርታው ለልጅ ነው። አባቶች አልፈው ልጆች ሲተኩ ይቅርታው ይቀጥላል፣ ግን ለሚፈሩት ነው ይላል። ይህንን እግዚአብሔር አምላክ ለሙሴ ሲናገር ኦሪት ዘጸአት ምዕራፍ 20 እንዲህ ይላል። እስመ አነ አምላክ መሐሪ ወበስተሳይል፣ እኔ አምላክ ይቅር ባይ ቸር ነኝ። ዘእገብር ምሕረተ ለለ ይፈሩኒ እስከ 10ቱ ምዕት ትውልድ፣ ለሚፈሩኝ ሰዎች ምሕረትን የማደርግ እስከ ስንት ትውልድ? እስከ 1000 ትውልድ። ግን ለሚፈሩኝ ነው። ለሚፈሩኝ ሰዎች ምሕረትን የማደርግ ዘገብር ምሕረተ ለለ ይፈሩኒ እስከ 10ቱ ምዕት ትውልድ፣ እስከ ልጅ ድረስ እስከ 1000 ትውልድ ድረስ ለሚፈሩኝ ሰዎች ምሕረትን የማደርግ እኔ አምላክ ይቅር ባይ ነኝ፣ መሐሪ ሩህሩህ ነኝ። ያ ይቅር ባይ ሩህሩህ አምላክ ምሕረቱን እስከ 1000 ትውልድ ያደርገዋል። ግን ለነማ ሲል ደግሞ ለሚፈሩኝ ለሚያመልኩኝ። ይሄን ነው ቅድስት ድንግል የጸለየችው። የቅዱሳት መጻሕፍት አዋቂ ባለቤት ነበረች ማለት ነው። ምክንያቱም ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ፣ ይቅርታው ምሕረቱ ቸርነቱ ለልጅ ነው፣ እርሱም ለሚፈሩት ነው። ይቅርታው ቸርነት ነው። አንድ በቅዱሳት መጻሕፍት የተነገረውን በዚህ መልኩ ማረጋገጥ እንችላለን። እግዚአብሔር ለአባቶች ምሕረቱን አደረገ፣ ለልጆችም ምሕረቱን ሊያደርግ ሲል ልጆች እስራኤላውያን እግዚአብሔርን ማምለክ ሲያቆሙ ምሕረቱን አቆመው ከዚያው ላይ። ግን ምሕረቱ አልተቋረጠም፣ እየፈሰሰ ነበረ። ጠጭ ነው ያጣው። ኋላ እነዚያ በግብጽ በረሃ የነበሩት በግብጽ በረሃ ወድቀው አልቀው ልጆች ሲተኩ ግን ምሕረቱ እዚያው ተገኘ። እየፈሰሰ ነው፣ ሳይቋረጥ ስለነበረ ከግብጽ የወጡት አባቶች እግዚአብሔርን ባለመፍራት በምድረ በዳ ሲወድቁ
በምድረ በዳ ሲወድቁ እንደገና አዲሱ ትውልድ ሲነሳ ምሕረቱ አልተቋረጠም። የተቋረጠ ትውልድ እንጂ ምሕረቱ ምሕረቱ ቸርነቱ የተቋረጠ ትውልድ ነበረ። ነገር ግን የእግዚአብሔር ምሕረት ግን እየፈሰሰ ነበረ እንደወንዝ ሳይቋረጥ ምሕረቱ ይፈሳል፣ ትውልድ ይቋረጣል። ስለዚህ ይህን ዘመናችን ራሱ በአሁኑ ዘመን እንደዚህ ሆነን ማለት አለብን። የእግዚአብሔር ምሕረት ምን ጊዜም አለ፣ ትውልድ ግን ሊቋረጥ ይችላል። ነገር ግን ያልተቋረጠ ምሕረት ስላለ አንድ ቀን ደግሞ ያ ሌላ ትውልድ ይነሳና ያንን ምሕረት ያገኘዋል። ምክንያቱም ለልጅ ልጅ ነው ተብሏል። የምሕረቱን አለመቋረጥ እስመ ለዓለም ምሕረቱ ነው እኮ የሚለው የእግዚአብሔር ቃል። ንግሩ ለእግዚአብሔር ምሕረቱ እስመ ለዓለም ምሕረቱ ቸርነቱ ለዘላለም ነውና ቸርነቱን ተናገሩ ነው የሚለው። ለዘላለም የሆነው ቸርነቱ ለምንድነው ሰዎች የማይቀበሉት? ለምንድነው ሰዎች የማያገኙት ስንል አምልኮ ፈሪሃ እግዚአብሔር ስለሌላቸው፣ አምልኮተ እግዚአብሔር ስለሌላቸው እንጂ የእግዚአብሔር ምሕረት አልቆ አይደለም። የእግዚአብሔር ምሕረት ተቋርጦ አይደለም። የእግዚአብሔር ምሕረት ምንድነው? አልበቃ ብሎ አንሶ ጎሎ አይደለም። አለ ሁሉ ነገር የሚቋረጠው ግን ሰዎች ከራሳቸው ነው የሚጎልባቸው። አንድ ቀን ደቀ መዛሙርቱ ጋኔን ማውጣት ተስኗቸው ጌታችን ኢየሱስ ክርስቶስን ጠየቁት። ለምንድነው እኛ ማውጣት የተሳነን እርኩስ መንፈስን ማውጣት ያቃተን አሉት። በእንተ ዕፀተ ሃይማኖትክሙ፣ ስለ ሃይማኖታችሁ ጉለት አለ። አሁን ጉለቱ ከነርሱ እንጂ ከእግዚአብሔር ኃይል አልነበረም ማለት ነው። የእግዚአብሔር ኃይል ሁልጊዜም አለ። የእግዚአብሔር ቸርነት ሁልጊዜም አለ። እንዲህ ተብሎ ነው የተጻፈው፣ ጣዕሙ ወታእምሩ ከመህር እግዚአብሔር፣ እግዚአብሔር ቸር እንደሆነ ቅመሱትና እወቁ። መቅመስ በአምልኮት በእርሱ መቅረብ ነው። ወደ እርሱ መቅረብ ነው። ወደ እርሱ መጠጋት ነው። ካልተጠጋ ልናውቀው አንችልም። ያልቀመስነውን ምግብ ጣፋጭነቱን አናውቀው። ያልተቀመሰ ምግብ ጣፋጭነቱ አይታወቅም። ስለዚህ ያላጣጣምነው የእግዚአብሔር ፍቅር፣ ያላጣጣምነው የእግዚአብሔር ቸርነት ልናውቀው አንችልም። ያ ደግሞ በፈሪሃ እግዚአብሔር ነው። እግዚአብሔርን በማምለክና እግዚአብሔርን በመውደድ ወደ እርሱ በመጠጋት ነው ልናጣጥመው የምንችለው። ስለዚህ ያንን ጣዕሙ ሊኖረን የሚችለው ስንቀምሰው ነው። ያልቀመስነው ምግብ ምንም ነገር ጣዕሙ ልንረዳው ቅረውና ቅመሱት ነው የተባለ። ለዚህም ነው ቸርነቱ ለልጅ ልጅ ነው የተባለ። ለልጅ ልጅ ነው ቸርነቱ። ቅድም በተነበበው ወንጌል ምንድነው ያለ? እነሆ የነነዌ ሰዎች ዮናስ በሰበከላቸው ጊዜ ንስሐ ገቡ ይልና ንግሥት አዜብ የሰሎሞንን ጥበብ ለመስማት ከሩቅ መጣሽ ብሎ እነሆ ከሰሎሞን የሚበልጥ ከዚህ አለ። ይህች ትውልድ ይፈረድባታል። የሚፈረድበት ተመልከቱ። ጥበብ እያለ ያለ ጥበብ የኖረ ትውልድ ይፈረድበታል። የእግዚአብሔር ቸርነት እያለ ቸርነቱን ሳያጣምጥም በቸርነቱ ሳይጠቀም የኖረ ትውልድ ይፈረድበታል። የእግዚአብሔር ፍቅር እያለ የእግዚአብሔርን ፍቅር ሳይረዳ የኖረ ትውልድ ይፈረድበታል። ምክንያቱም እያለ ማለት ነው። ሰው መቼስ አየር እያለ ራሱን አፍኖ አይገልም። ለምን አለ አየሯ? ሰው የሚበላ የሚጠጣ እያለ በረሃብ ራሱን አይገልም። መግደል የለበትም። ከጣጣ ይሁን። ነገር ግን የእግዚአብሔር ቸርነት እያለ ሰዎች ምንድነው ያለ ቸርነት የሚኖሩት? የእግዚአብሔር ፍቅር እያለ ሰዎች ምንድነው ያለ ፍቅር የሚኖሩት? ያለ ፍቅር የሚመላል ያለ እግዚአብሔር ፍቅር ራሱ እግዚአብሔር እያለ ያለ ፍቅር የሚኖሩት ምንድነው?
ለሚወዱኝ እኮ ነው እግዚአብሔር የሚለው። ለሚወዱኝ ምሕረቴ ለሚፈሩኝ ለሚያመልኩኝ ለሚወዱኝ ቸርነቴና ምሕረቴ ለልጅ ልጅ ነው ይላል ጌታ። ለልጅ ልጅ ነው። እንግዲህ ሞልቶ የሚተርፍ የእግዚአብሔር ቸርነት አለ ማለት ነው። የእግዚአብሔር ፍቅር አለ ሞልቶ የሚተርፍ ማንም ቢወስደው የማያልቅ ማንም ቢጠቀምበት የማይጎድል የእግዚአብሔር ቸርነት አለ። ልክ እንደ ጅረት እንደ ወንዝ የሚፈልቅ እንዲህ ተብሎ ነው የተጻፈ። እነሆ የተጠማ ወደኔ ይምጣ። ከራሱ ከሱ ሳያቋርጥ የሚፈሰውን የሕይወት ውሃ ይጠጣ ነው የሚለው። ሳያቋርጥ የሚፈስ የሕይወት ውሃ አለ። አያቋርጥም። ግን የማይጠጡ ሞልተዋል ነው። የማይጠጡ ነው ያሉ እንጂ የሕይወት ውሃ አለ። ሕይወት አለ። ሕይወት የሌላቸው ግን ሞልተዋል። የእግዚአብሔር ፍቅር አለ። ፍቅር የሌላቸው ግን ሞልተዋል። የእግዚአብሔር ቸርነት አለ። የእግዚአብሔር ቸርነት ያልደረሳቸው የእግዚአብሔር ቸርነት በእግዚአብሔር ቸርነት ያልኖሩ ያልተጠቀሙ ግን ሞልተዋል። ለነዚህ ነው መልእክታችን። ለነዚህ ነው እያለ ቸርነቱ እያለ ለምን ረሃብተኞች እንሆናለን ነው። ለምን ከፍቅሩ ረሃብተኞች እንሆናለን? ለምን ከቸርነቱ ረሃብተኞች እንሆናለን? ለምን እርሱን ከማምለክ ረሃብተኞች እንሆናለን? እያለ ለምን እንራባለን? ለልጅ ልጅ የሚሆን የማይቋረጥ ለዘላለም የሚሰጥ እያለ ራሱ እግዚአብሔር ራሱን ሲጠራ እኔ ሩህሩህ ነኝ፣ እኔ መሐሪ ነኝ ነው የሚለው። ይሄ ደግሞ ይሄ ራያ ይሄ መሐሪነት ይሄ ቸርነት እስከ ሺህ ትውልድ ሊቀጥል እንደሚችል ተናገረ። ግን መመዘኛ አለው። መመዘኛው ለሚቀርቡ ነው፣ ለሚፈሩት ነው፣ ወደኔ ለሚያመልኩኝ ነው ያለ። ይሄን ነው ሰሎሞን ፈሪሃ እግዚአብሔር ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። ጥበበኛ ልንሆን የምንችለው መንፈሳዊ ሕይወታችን ከሱ መመገብ ሲችል ነው። መንፈሳዊ ሕይወታችን የሱን ምግብ የሱን ፍቅር ሊያገኝ ይገባል። መንፈሳዊ ኃይላችን የሱን ሰማያዊ ኃይል ሊቀበል ይገኛል፣ ሊያገኝ ይገባል። ሊቀበል ይገባዋል። በእርሱ ውስጥ ልንኖር ይገባል። መንፈሳዊ ሕይወታችን የሱን ጸጋ ሊያጣጥም ይገባዋል። ይህ ጥበብ ነው፣ ራሱ ጥበብ ነው። ጥበብ ነው። አንተን መውደድ አንተን ማምለክ የመጀመሪያ መንፈሳዊ ጥበብ ነው ልንለው ይገባል። በእሱ የኖሩ አባቶቻችን አላፈሩም። እንዲህ ተብሎ ተጽፏል። ኪያከ ተወከሉ አበዊነ ወይታፍሩ። አባቶቻችን አንተን አመኑ፣ አንተን በማመናቸው ፈጽመው አላፈሩም። በእግዚአብሔር ያመነ አያፍርም፣ ሊያፍርም አይገባም። አሁን ችግራችን እኛ እግዚአብሔርን እንከተላለን፣ እግዚአብሔርን እናምናለን እንላለን። በተግባር ሲታይ ግን ይህን አለማሟላታችን ነው። ምክንያቱም እርስ በርሳችን በዘር በጎሳ በቃ እንጣላለን። ወንዝና ተራራ እግዚአብሔር እኛ እንድለያይበት አልፈጠረውም። ለኛ ግን ወንዝ መፈጠሩ መለያየታችን ሆኗል። እዚህ መለስ አንተ አትሻገርም፣ እዚህ መለስ እንኳን ወንዝን ውቅያኖስን እንኳን ለመለያየት ብሎ አልፈጠረውም። ነጭና ጥቁር እንዲለያይ ብሎ ውቅያኖስ እንዳልፈጠረ እርግጠኛ ነኝ። እኛ ነው ከውቅያኖስ ማዶ ከውቅያኖስ ወዲያ ያልነው እንጂ እግዚአብሔር የፈጠረው እንድናደንቀው ነው። ሰፊ ወንዝ ምድሪቱ እንዳትቃጠል ነው። ለምድሪቱ ጥበቃ የራሱ ጥበቃ ለማድረግ ነው የፈጠረው። እኛ ግን ተራራው መለያያችን ደግሞ ያን ብናጠ እንኳን ድንጋይ ተክለን ደንበር እናበጃለን። የሚገርመው ነገር ወንዝና ተራራ ቢርቅብን ለመለያየት ወንዝና ተራራ ከራቀብን ድንጋይ እንተክላለን። ይሄም እንዲያለያየን ነው። ሰው የሚያጥረው እኮ ለዚህ ነው። በቃ
ስለዚህ እግዚአብሔር ያላደረገውን ነገር እግዚአብሔር እንድናደንቀው የፈጠረውን እግዚአብሔር እንድንጠቀምበት የፈጠረውን ነገር እኛ ለመላያ ልንጠቀመው አይገባ ይልቁንስ ያንን እንድንከባከበው ነው እንድንጠቀምበት ነው። በእውነቱ የእግዚአብሔር ቸርነት ብዙ ስለሆነ ምድሪቱ ለሁሉም የሚበቃላት ብንስማማባት ለሁሉም የሚበቃላት አለመስማማታችን ነው አትበቃን ያለሽ። አንዱ በሰፊው በብዛት ይዟል፣ አንዱ ደግሞ ምንም የለውም። እንዲያው ቢካፈል የዓለም ሀብት እንዲያው ሁሉም በየለቱ በልቶ ያድርም ትላላችሁ። የዓለም ሀብት ቢካፈል የሚበሉት ብላይ የሰበሰቡት ሰዎች የሚበሉትን ያህል ይዘው ሌላውን ቢያካፍሉ የማይበላ አይኖርም። እርግጠኛ ነኝ የማይበላ አይኖርም። የሚገባው በላይ አንዳንዶቹ ሰብስበውታል፣ ሊበሉት የማይችሉትም ለዝና ብቻ ነው የሰበሰቡት እና ከዚያ ለዚያም ቆንጠር አድርገው በመስጣታቸው እንደ ቸርነት ይቆጥሩታል። ነገር ግን አንዲት ሀብት የብዙ ላቦች ናቸው። ባለቤቱ አንድ ይሁን እንጂ ብዙ ላብ የደከመበት ነው። የዓለም ሀብት የአንድ ሰው ሊሆን አይችልም በፍጹም የብዙ ሰዎች ነው የሚሆነው። ምክንያቱም በሰራነታኛነት ገብተው የሰሩት አብሮ የጋራ ላባቸው ነው። ስለዚህ ምንድነው የእግዚአብሔርን ስራ ቢቻለን ለግላችን መጠቀም ነው። መቼም ይቻላል ቢባል አይቻልም እንጂ መንግስተ ሰማያትን ቀድመን ይዘን ልንሸጥ እንፈልጋለን፣ እናከራያለን። ቢቻል እናከራይ ነበር። ስለዚህ ሰው እንደዚህ አይደለም። በፈሪሃ እግዚአብሔር መኖር አለበት፣ በአምልኮተ እግዚአብሔር መኖር አለበት። የማያልቅ የምድር ቸርነት የእግዚአብሔር ቸርነት አለ ለምድራችን የሚበቃ የእግዚአብሔር ቸርነት ጥበቡ ነው የጎደለን። ይህም እግዚአብሔርን ማምለኩ እግዚአብሔርን መፍራቱ እንጂ የእግዚአብሔርን ቸርነት ካጣጣምነውና ከቀመስነው እሱ የታመነ አምላክ ነው። ለኛ ያለውን ሁሉ ሊሰጥ የሚችል የታመነ አምላክ ነው። ለዚህም ነው እናታችን ቅድስት ድንግል ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ፣ ይቅርታው ቸርነቱ ምሕረቱ ለልጅ ነው፣ እርሱ ግን ለሚፈሩት ለሚያመልኩት ነው ተብሏል። የምንፈራው የምናመልከው የምንወደው ከሆነ ቸርነት አለው። ምድራዊ ሳይሆን ሰማያዊ፣ ጊዜያዊ ሳይሆን ዘላለማዊ፣ የሚያልፍ ሳይሆን የማያልፍ ትልቅ ቸርነት ዘላለማዊ ሕይወት አለ። ብቻ ወደ እርሱ ተጠግተን ያንን ለማግኘት መጠጋት አለብን። የሰላም አምላክ እግዚአብሔር ሰላሙን ቸርነቱን ይቅርታውን ያድለን። ከእናታችን ከቅድስት ድንግል በረከቱን ቸርነቱን ያድለን። በአማላጅነቷ ተጠብቀን አሜን። ቃለ ሕይወት ያሰማልን አባታችን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እስቲ ሁል ጊዜ የምናገራት አንዲት ነገር ለጉባኤው ላንሳ። እግዚአብሔር የሚወዱትንና የሚያከብሩትን እስከ ስንት ትውልድ ድረስ ምሕረትና ይቅርታ ያደርጋል? አይሰማም? እግዚአብሔር ለሚወዱትና ለሚያከብሩት እስከ 1000 ትውልድ ድረስ ምሕረትና ይቅርታን ሊያደርግ ቃል ገብቷል። ውል ነው፣ ቃል ገብቷል። የሚጠሉትን ሰዎች እስከ ስንት ትውልድ ድረስ ይቀጣል? እግዚአብሔር የሚጠሉትን ሰዎች እስከ ስንት ትውልድ ድረስ ይቀጣል? እዚሁ እኮ ተያይዞ ያለ እኮ ነው። ያን እስከ 1000 ትውልድ የሚለው ቃል ስታነቡት አብሮ ነው ያዚ የተጻፈው። የሚወዱኝና የሚያከብሩኝን እስከ 1000 ትውልድ ድረስ ምሕረትና ይቅርታ አደርጋለሁ ይልና ለሚጠሉኝ ግን እስከ ስንት ይላል? እስከ 3 እና እስከ 4። እግዚአብሔር ቸርነት ተመልከቱ። አያችሁ፣ ለሚወዱት ኦሪት ዘጸአት ምዕራፍ 20 ይችማ የኛ ታወቀች ናት እኮ 10ቱ ትእዛዛት እኮ የተጻፉባት ናት። ሲጀምር ምን ይላል? እግዚአብሔር አምላክን ፍራው አክብረው ይልና
እኔ የሚወዱኝንና የሚጠሉኝን እስከ 3 እና እስከ 4 ትውልድ ድረስ እቀጣለሁ፣ ለሚፈሩኝና ለሚያከብሩኝ ግን እስከ 1000 ትውልድ ድረስ ምሕረትና ይቅርታ አደርጋለሁ አለ ይላል ብሎ ቃል ገብቷል። ያን ቅድስት ድንግል ማርያም አሁን አባታችን እንዳሉት ምሕረቱ ይቅርታው ለሚፈሩት እስከ ትውልድና ለትውልደ ትውልድ ነው አለች። ቅዱስ ዳዊት ደግሞ ያን እንደዚሁ ደግሞ የእግዚአብሔር ምሕረቱ ለልጅ ልጅ ነው ብሎ ይገልጸዋል። እግዚአብሔር የወላጆቻችን ጸሎታቸው በረከታቸው እኛን እየጠቀመ እንዳለ እኛ ደግሞ ለትውልድ የሚተርፍ በረከት እግዚአብሔር ለቅዱስ ፈቃዱ ይርዳን። ትውልድን እግዚአብሔር እንዲባርክ ቅዱስ ፈቃዱ ይርዳን። ማስታወቂያዎችን ነደና